መኮንን ጽጌሬዳን ታደጋት። ሄቨንን ማንሽ ጽጌሬዳና ነብዩ ታረቁ። መኮንን እንግዲህ ጽጌሬዳን የታደጋት ዮናስ የሚባለው ጓደኛዋ ባመጣላት ስራው ግን መጥፎና ለሷ እንደማይሆንና እንዲሁም እሱ ያላትና የሚሰራው ስራ አንድ እንዳልሆነ ስለተረዳ ነበረ። መኮንን እንግዲህ ዮናስ ጽጌሬዳን መልካም ስራ አግኝቼልሻለሁ፣ ከሰው ቤት ከምትሰሪ በአጭር ጊዜ ልትለወጭና እናትሽን ልትለውጭበት የምትችይው በትምህርትሽ በኩል የተገኘ ስራ በማለት ሙሉ ለሙሉ አሳምኗት ነበር። ሆኖም ግን ዮሐንስ የሚያሰራት ስራ ጽጌሬዳን ለባለ ሀብቶች እንግዲህ ከውጭ ሀገር ማዕድን ይዘው መጥተው ለሚመራመሩ እና ለሚያወጡ ሰዎች ትርጉምና ስራ ጉዳይ በፋይል እያዘጋጀሽ ማድረግ ብቻ ነው ነበር ያላት። ሆኖም ግን ስራው ይህ አልነበረም። ስራው እሷ ከነሱ ጋር የምታደርገውን ነገር በቪዲዮ እየቀረጹ ወንጀሉን ማጋለጥ ነበር። ይህንን በፍጹም ጽጌሬዳ አታውቅም ነበርና ለስራው ጉዳይ መጓጓትና በደሞዙ ከፍ ማለቱን ብቻ አይታ ከዮናስ ጋር ተስማምታ ነበረ። እንዲሁም በዚህ ሳምንት እንድትጀምር ይፈልጋለሁ ነገ ወዲያ ሲላት፣ እሷ ደግሞ ቢያንስ 1 ወር ይፈልጋል፣ ምክንያቱም አሁን ትንሽ ችግር ውስጥ ገብቻለሁ ስትለው፣ አንቺም እናትሽም እዛ ቤት ውስጥ ችግራችሁን ትታችሁ ውጡ፣ ቤት ተከራይታችሁ ተቀመጡ ሲላት፣ እንዴት አሁን እንከራያለን ስትል፣ ደሞዙን ቀደም ብዬ ተቀብዬ ልሰጥሽ እችላለሁ። እንዴት ይሰጡኛል? ሊሰጡኝ አይችሉም። ሊሰጡሽ እንኳ ካልቻሉ እኔ ከራሴ አበድርሽና ነገሮች ይስተካከሉልሻል እያለ ነበረ ሲጀነጅናት የነበረው። ሆኖም ግን ይህንን የሰማ በፍጹም ይህን ነገር በጽጌሬዳ ላይ መፈጸም የለበትም ብሎ መኮንን አመንና በምትኩ ሌላ ሴት ባመጣልህ ምን ይመስልሃል? ይቺ ልጅ ምስኪን ናት፣ ለእናቷ አንድ ናት፣ ተው ቢለው እንግዲህ ያንን አለቃህን ጠይቅ፣ አንተ እዚህ ስራ ስትሰራ ይቺ ከሌ ምስኪን ናት ከሌ ታሳዝናለች ማለት አያስፈልግም። ምክንያቱም እንግዲህ ከዚች የበለጠ ብዙ ነገር የደረሰባቸውን ሰዎች ልጆች ስናስተናግድበት ቆይተና ሲለው ግን መኮንን በጣም ውስጡ ነበር የተሰማውና በተዘዋሪ ለሄዶ የነገረው ለነብዩ ነበር። ነብዩ ደግሞ ከጽጌሬዳ ጭራሽ ፊት እንደነሳችውና በጥፊ እንደመታችው ላይህ አልፈልግም እንዳለችው ለመኮንን ሲገልጽለት መኮንን ግራ ተጋባና ይቺ ልጅ እንዴት እሱን እንደዚህ ያለችው ከዚህ ስራ ገና ሊገባ ነው ብላ ይሆን በማለት ስልክ ደውሎ እንድትመጣ ያደርጋታል መኮንን። እንግዲህ መጥታ ጽጌሬዳ ነብዩን ስታየው በጣም ነበር የተናደደችው። ለሁለተኛ ለሶስተኛ ጊዜ እንዳላይ አላለኩም ወይ በማለት ስትለው ተረጋጊና ነገሮችን በጽሞና እንመካከርበት ምንድነው የተፈጠረው በማለት መኮንን ለጽጌሬዳ በጣም ቅርብ ጓደኛም ወንድምም ሆኖ አማካሪዋ ነው። ከዛም ቁጭ ብለው ሲነጋገሩ ስራውንም እንዳትቀጥል የሚያደርጋት ነብዩ እንደሆነ ነገረው። ምክንያቱም መኮንን ነው ከተባለ መኮንንን ሊያጠቁትና ሊጎዱት እንደሚችሉ፣ መኮንን ደግሞ በዛ ስራ ውስጥ ስለተሰማራ ሚስጥር ታወጣለህ እንዳይሉት ስለፈለገ ነገሮችን በሙሉ የተናገረው ለነብዩ ነበረ። ከዛም በፊት ግን ነብዩ ጋር ምን እንዳጣላሽና ለምን እንደተቀየምሽው ልትናገሪ ትችያለሽ ሲላት፣ በፍጹም እንዳትናገሪ ተብያለሁ በማለት ስትገልጽ እንዳትናገሩ ብሎ የሚያወራ ሰው ውሸታም መሆኑን ምን ያህል ታውቂያለሽ ሲል መኮንን ጽጌሬዳን ይጠይቃታል። እኔ ለአንተ ብነግርህ ደስ ይለኛል፣ ለነብዩ ግን አልነግረውም ስትል ለመኮንን መግለጽ ትጀምራለች። እንግዲህ ጽጌሬዳ መኮንን የሄቨንን ተንኮል ምን ጊዜም ቢሆን ያውቅባት ነበረ። እሷን የበታች አድርጋ እሷ የበላይ ለመሆን እንደምትጥር ብዙ ጊዜ በተከታታይ አይቷት ነበር እና እሺ ቀጤ ምንድን ነበር ያለችሽ ሲላት፣ እንግዲህ ነብዩና ሄቨን ግንኙነት እንደነበራቸው እና ወደ ፍቅር እንደገቡ በፍቅር ሲገቡ በደስታ እንደተቀበላት፣ ከዛም በኋላ ግን ነፍሰ ጡር ስትሆን መጥታ ነፍሰ ጡር ነኝ ስትለው አንቺና እኔ አሁን ልጅ መውለድ አንችልም፣ ገና ህፃናት ልጆች ነን፣ ስለዚህ ልጅ ማስወረድ አለብሽ ብሎ ሲላት፣ ከዛ በኋላ በፍጹም አላስወርደውም እኔ እጎዳለሁ እኮ ልጁንስ ለምንድን ነው የማስወጣው ብላ እንዳለችውና እሱ ደግሞ በፍጹም ይሄ ነገር መውረድ አለበት ብሎ እንደተከራከራት ነበር። መጀመሪያ ግን ፍቅሩን ሲቀበላት በጣም ተደስቶ የአበባ ስጦታ እንደሰጣትና አላስቀምጣት አላስቆማት እንዳለች በቃ ዛሬ ማግኘት አለብኝ ዛሬ አብረን መቆየት አለብን እያለ ብዙ ሲያስቸግራት እንደነበረ ግን ያን ሁሉ ነገር አስባ አውርዳ ከወደደኝማ ብላ ፍቅሩን ስትቀበለው ግን ነፍሰ ጡር በሆነች ሰዓት ግን አንድ ካፊ
ቀጠራትና ሻሂ እፈልጋለሁ ስትለው ሻሂ አዛ ቁጭ አርጋ መጸዳጃ ቤት ደርሳ እስከምትመጣ ሻሂው ላይ የማስወገጃ መድኃኒት አድርጎ ጽንሱን አስወረደባት። ስለዚህ እኔ ራሴ ነኝ ሐኪም ቤት የወሰድኳት፣ በቤት ውስጥ ስቃዋን ያየሁት እኔ ነኝ እና ይሄን እንዴት ያደርጋል ብላ ለመኮንን ስትነግረው መኮንን ደግሞ ለነብዩ ይህን ነገር ሲገልጽለት በፍጹም ይሄን ነገር አላደረግንምም አልተፈጸመምም፣ ሆን ብላ እሷና እኔን ለማጣላት እያደረገችው እቅድ ነው ሲል ነብዩ ሄቨንን ጠርቶ ከነሱ ፊት አዋረዳት። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን። ጽጌረዳ ቀጣይ ፓርቲ ይዘንላችሁ መተናል። ጽጌረዳ እንግዲህ ከነብዩ ጋር ጸቧን ያደረገችው በሄቨን ሴራ ምክንያት ነበረ። ሆኖም ግን አሁን ቁጭ ብለው በመወያየትና በመነጋገር የሄቨን ሴራ ተጋልጣለች። እናቷም በእርግጥ ዘርፌ አይታት ስትጠይቃት የት ነበር ስትላት አይኗ ሁሉ ለማስመሰል ያደረገችው አባብጦና የውሸት ለቅሶ ያለቀሰችበትን አይኗን በማየት ምንድነው ልጄ አይንሽ እኮ አባብጦ አልቅሰሻል እንኳ ስትላት እናቴ የራሴ ጉዳይ ነው ራሴ ጨርሰዋለሁኝ አትጨነቂ፣ ግን ምንም የተፈጠረ ነገር የለም ወይ ስትላት ግን በፍጹም ምንም እንዳልተፈጠረ ነበር ለእናቷ የተናገረችው። ዘርፌ ግን ያየችውን ነገር ማመናቀቷት በተደጋጋሚ ጽጌረዳን መጠየቅ ትጀምራለች። ጽጌረዳም የተፈጠረውን ነገር ካልነገርሽኝ እኔ አንቺ ልጅ አይደለሽም በማለት ስታፋጠጣት ለእናቷ እውነታውን ስትገልጽላት እና ሄቨን አርግዛ አስወረደች ነው የምትይ በማለት ስትጠይቃት እንደዛ ነገር ነው ያለችው። ከሐኪም ቤት አብረሻት ገብተሻል ልጄ ስትላት አልገባሁም፣ ግን እዚህ ጋር ልብሶቿን ሁሉ ደም የተመነከሩትን አጣጥቤላታለሁኝ አብረሽኝ አትግቢ እዚህ ቆመሽ ጠብቂኝ ስትል ግን ሆስፒታል ብቻዋን የገባችው ስትል ለዘርፌ ስትነግራት ይሄ ነገር ሆን ብላ የምታደርገው ድርጊት አላት እንጂ ተከትለሽ ያከርሽ በኋላ ሆስፒታል አትገቢም ያለችሽ ምክንያት ምንድን ነው ስትል ትጠይቃታለች። አይ አንቺንና እኔ ስዲያውን ነገሮቹ ከእናቴ ከወላጅ እናቴ እንዲደርስ አልፈልግም፣ ይህን ሚስጥር ነው በማለት ነው እያስጨነቀችኝ የነበረው አለቻት። በነገራችን ላይ ጽጌረዳ ሄቨን የውሸቷን ስተርትላት እውነት ነው ብላ ከልብ አዝና ነበር። ካሁን ምን እያለች ትነግረኛለች እያለች ተመስጣና አዝናና ተጨንቃ ስታዳምጣት የነበረው እሷ ግን ስታስመስል ታውቅበታለች። በዚህም ምክንያት ወይዘሮ ዘርፌ በጣም ተበሳጭታ ተናዳ ይህንንማ መጋለጥ አለባት፣ አንቺ ትንሽ ነገር ሳታደርጊ እንኳን አድርገሽ ያላደረግሽውን ነገር አይደለም እንዴ በገሃድ እያጋለጠች እናቷ ያለችው ወይዘሮ ፍቅርተ፣ ስለዚህ የልጇን ጉድማ መስማት አለባት ብላ ወሰነችና ዘርፌ ሆይት ደግሞ ለፍቅርተ እንዳለ የሄቨንን ታሪክ ስታወራት ሩጣ ሂዳ ከክፍል ሄቨንን ትይዛታለች። እማዬ በቀደም እኮ አይንሽ አባብጧል ምን አርገሽ ነው ያልሽኝ? ከስር እኔ የድሃ ልጅ ነኝ እኔ እንዲህ ነኝ እያለች እየተከተለችው እኮ አላስቀምጠው ስላለች በሱ እንዲቆርጥላት ብዬ የፈጠርኩት ነው እንጂ በፍጹም እኔ አላረገዝኩም አስመስዬ ነው ስትላት፣ ጎበዝ የኔ ልጅ እንደዚህ ነው። አዎ ግን አሁን እኮ አንቺን እሱ ይፈልግሽ እንጂ እሷን እኮ አቶ መስፍን ናቸው የሚያገቧት። ስለዚህ አቶ መስፍን ጋር ሊዛመዱ ስለሆነ አትጨነቂ ልጄ በማለት ስትላት ደነገጠች። ምክንያቱም ይህ ነገር ሂዶ እንደሚወራ ስላወቀች። ሆኖም ግን ይህ ነገር አልቀረም፣ ገሃድ ወጥቶ ሁሉም ተመካክረው ተነጋገሩበት። ሄቨን ተዋረደች። አይደለም ነብዩን ልታገኝ ጭራሽ በቤተሰቡ ዘንድ ተዋርዳ ባሰበችው ሴራ ከሸፈባትና ቅሌቷን ተኮናነበች። ጽጌረዳ በመሃል ከነብዩ ጋር ግንኙነቷን ቀጠለች። ነብዩ ይህንን ነገር ተሰርቶ ሆን ብላ አንድ ነገር አድርጋ እንዳለያያቸው መጀመሪያም ገብቶት ነበርና ቀጥታ ወደ ሄቨን ነበር የደወለው። ሄቨን ምንድን የነገርሻት ነገር አለ? ምን የተፈጠረ ነገር አለ? እንዴት ጽጌረዳ ትላንትና በሰላም ተለያይተን ዛሬ ተቀይራ ጭራሽ መጥታ እጇን ከኔ ላይ ጥፊ ትመታኛለች? እኔ ማን እንደው ታውቂኛለሽ አይደለም? በጥፊ መትተውኝ ተናግረውኝ ለሴት የማመለስ ነኝ፣ ግን ጽጌረዳን ስለምወዳት ጥፊዋ እንደ ፍቅር ነው የቆጠርኩት። ምንም አልመሰለኝም፣ ግን የተቀየመችበትን ነገር ማወቅ ስላለብኝ ተናገሪ ብሎ ሲያፋጥጣት እሷንም በፍጹም እኔ ምንም ነገር እያልኳት ነገር የለኝም የራሷ የሆነ ምክንያት ሊኖራት ይችላል ብላ ነበረ የሸመጠጠችው።
እሱም አይደርስበታለሁ ሄቨን የደረስኩበት ቀን ግን እኔን አያድርገኝ። አንቺን ጭራሽ አንቺን አልወድሽም፣ ይሄን ታውቂያለሽ፣ አልፈልግሽም፣ አላገባሽም፣ ይሄን እንድታቂ በትክክል ማወቅ አለብሽ በማለት ሲያስጠነቅቃት ውይ ብላ ቤቱን በጩኸት አቃጠለችው። ተናደደች፣ በተጨለለች፣ ተበሳጨች። እኔ ምን ይህን ያክል ጽጌረዳ ላይ ያለው ነገር ምንድን ነው? እኔ ጋር ያለው ውበት አይታየውም እንዴ? ይችን ሰራተኛ ገረድ እኔ የኩሩ እናት ላይ ባለ ገንዘብ ባለ ሀብት አልሻለውም ወይ እያለ ታብድ ገባ። የሰው ልጅ ፍቅር የሚገኘው ከድሃ ልጅ እንጂ ከሀብታም ልጅ እንዳልሆነ የተገነዘበው እኔ በገንዘብ መች ድሃ እየዋልኩሽ የአባቴ ሀብት ንብረት ይበቃኛል፣ ለእሷና እኔ ማስተዳደሪያ በቂያችን ነው፣ አርፈሽ ተቀመጪ ብሎ ይላታል። ዮናስ እንግዲህ በተለመደው ሰዓት እንድትመጣ ወደ ጽጌረዳ ሲደውልላት ጽጌረዳ እንዳልተስማማች ተነግረዋለች። ለምን ጽጌረዳ ምን ሆንሽ እንዴ? ነግሬሽ የለም እንዴ? ስለ ገንዘብ ችግር የለበትም የስራው ምርጥ ነው ብዬሽ እንደዚህ ብዬሽ እያለ ሲነግራት እናቴን ነግሬያት ነበረ። እናቴ በፍጹም እንዲህን ስራ አልተስማማችም። አይደለም ይህንን የቤት ሰራተኝነቱንም አትሰሪም፣ ግዴታ ማግባት አለብሽ። አግብተሽ የቤት እመቤት ሆነሽ ልጆች ወልደሽ እንዳይሽ ነው የምፈልገው ብላኛለች። የሆኔ ላደረክልኝ ውለታ ግን አመሰግናለሁ አለች። ሆዷን በሆዷ አድርጋ ኧረ እባክሽ እናትሽን አሳምኛቸው እንዴ! በአንድ ጊዜም አግብተሽም እኮ ወልደሽም እኮ ይህን ስራ ብትሰሪው ችግር አያመጣብሽም። ምን ችግር አለ? የማገባው ሰውዬ ባለ ሀብት ስለሆነ የሀብታም ልጅ ስለሆነ ምንም ነገር እሱም እንዲሰራ አይፈልግም በማለት ይነግረዋል። በእርግጥ መጀመሪያ ወደ መኪናው ውስጥ ወደ ዮናስ ስትገባ ከነብዩ ጋር ተናዳ በስልክ አውርታ ስለነበረ ድንግጥ ብላ ገብታ ዮናስ ለማለት ብላ ነብዩ ነበር ያለችው እና ነብዩ ነው ያልሽው? ማን ነው ነብዩ ብሎ ሲላት አይ ይቅርታ አድርግልኝ ተሳስቼ ነው አሁን ከስሜታዊ ስለነበርኩኝ ነው በማለት የነገረችው ስለነበርና ያን ልጅ ነው የምታገቢው አላት። የቱን ልጅ? ይሄ ነብዩ የሚባለውን የትምህርት ቤት ተማሪ ልጅ ስትል አዎ እሱን ነው የማፈቅረው አለችው። እና ታዲያም ከመኮንን ጋር ተገናኝተሽ ነበር እንዴ በማለት ጠይቃት፣ መኮንንን በፍጹም አግኝቼው አላውቅም ሰሞኑን አለ ግን ለመሆኑ ብላ እንዳላወቀችውና ጠየቀችው። አይ አለ የለም እንዴ ትምህርት ቤት አትገናኙም እንዴ ሲላት አይ አልተገናኘንም ብላ ነበር ያለችው። ምክንያቱም መኮንንን ወንጀል ማስጠቆር ስላልፈለገች። ቻናሉን ሰብስክራይብ እያደረጉ ይጠብቁ።